ያው ህግ ሁለቱም አዋቾች ናቸው በግልጽ ሁለቱ ጁምዓ ሰላት በኋላ አቅርበው አንገታችሁ ቀብቀብ ነው የሚያረጉላችሁ ልዋጥን ይሄ ሊዝቢያንዝም ምናምን የሚባለውን ቀጥታ ነው አውቶማቲካሊ ግን ይሄ ነገር ላይ ራሴን እኔ ልጠብቅ ፈልጋለሁ አልቻልኩም የተገደድኩ ነው ብትል ይሄ ነው የሚደረግላት አይ ቲንክ በጣም ይሄ የሚደርሱላት ይመስለኛል ይሄ የኔ እይታ ነው እንግዲህ ኤምባሲ ስቀሪን ስራ ያሰራች ነው ብላ ነው ሙሉ ሰው ኤጀንሲን እያየ ከኢትዮጵያ መጣ ኤጀንሲ 2 ወር ተጠብቅ ማለት በራሱ ውርደት ነው በጣም ነው የሚያሳፍረው እንደዚህ አይነት ኤጀንሲ ካላስ ልጆቹ ከሞቱ በኋላ ሞት እኮ አንድ ሞት ጥሩ ነው ድብን ያለ ሞት ጥሩ ነው ከሞቱት በታች ካሉት በላይ ሆኖ ካሉት በታች ከሞቱት በላይ ሆኖ መኖር በጣም ከባድ ነው እንዲህ አይነት ህይወት ነው እንዲህ አይነት ድርጊት ነው በጣም ነው የሚያሳፍረው በጣም ነው የሚያሳዝነው ለዛውም ሳውዲ ላይ ይሄ ነገር ሳውዲ ላይ በጣም ከባድ ነው እኔ መቼም ስሚ ከጅዳ ቆንጽላ ጽፈት ቤት ወደ ዋናው ሪያድ እየተደዋወሉ ነው አሁኑ እየተደዋወሉ ነው አሁኑ ይሄ ለሊቱኑ ማለቅ ያለበት ጉዳይ አዎ ማርያምን አዎ አዚዝ አረጋሽ ቪዲዮ ሄደን የምንተዋወቅበት ቪዲዮ ሰራው ጋይስ እኔ ነው የምትሉት ቪዲዮ አይሰራሰለው ሙናማና በአገራችን እንድናፍር በማንነታችን እንድንሳቀቅ ነው የምታረጉ እንዴት አንድ ኤጀንሲ ይሄን አይቶ የምር ቪዲዮ ቢለቀቅ እና ቪዲዮ አይቶ 2 ወር ትቆይ ማለት ምን ያክል ቆሻሻነታችሁን ነው የሚያሳየው ሰው የዘራውን ነው የሚያጭደው በጣም ነው የሚያሳዝነው በእንደዚህ አይነት ድርጊት እንደዚህ አውኪ አድርጊ እየተባለች ልጅቷ በምንስ እጇ ነው የምትበላው ያለችው ሙኒት ትክክል ነው በምንድን ነው የምትበላውስ እንዴት ነው የሚበላው ሰው እኮ ራሱን ችሎ ማድረግ አንድ ነገር ነው ምን አይነት ኤጀንሲ ነው ምን አይነቶች ናችሁ እናንተ ምን አይነት እንደዚህ አይነት ምን አይነት አይምሮ ቢኖራችሁ ነው በጣም ነው የምታሳፍሩት ጌታ በጣም ነው የምታሳፍሩት በጣም ነው የምታሳዝኑት መቤት እኔ በጣም የምናገረው ከዜጎቼ ከራሶቼ ጋር ነው ምክንያቱም በቃ ሰው ሀበሻዎች ነን እኮ እኛ መወለድ ቋንቋ ነው ካላስ ይቺ ልጅ ወር ከ15 ቀን የተቀመጠችው ሌላ ቦታ ሁሉ መቀየር ትችላለች ምን ችግር አለ ይሄ እኮ እንደዚህ ጋር ተዋራ አረቦች እኮ አይደሉም የሚደፍሩን አረቦች አይደሉም የሚደፍሩን የራሳቸው ዜጋዎች ናቸው ወይኔ የራሳቸው ዜጋዎች ምን ባይችሉ አልናገርም እኔ ትኩሳት ሁሉ ይዞኛል ምን አይነት ጉር ነው ቀስቢ አላህ አመለክ ይለውነ የሆነ የለለነ ኤጀንሲ መጣ ሳሪ መልስ ሰጠ ኤጀንሲ ምን አለ መሰለሽ 2 ወር ጠብቁ 2 ወር ይሙላት ማለት ይሄንን ቪዲዮ ደርሶታል ኤጀንሲው ደርሶታል ምን አስበሽ ነው አይ በነገራችን ላይ ከረከስን ቆይተናል እንደ ሀገር ማለት ነው አስበሽ አይግረማ ስለዚህ መፍትሄው ምንድነው ባላሳው እንደዚህ እንትን ይያሉ እኛ ወደ ሪያድ ኤምባሲ ተላልፏል ልጅቱም ያለችው ሪያድ ስለሆነች ወደ ሪያድ ኤምባሲ ደርሰዋል እንደውልልሻለን ጠብቂ ብለውኛል እንጠብቃለን እነሱ ዝም ካሉ ደግሞ እኛ ዝም አንልም ለምን ራናዊ ሆና አትኖርም አትሆንም እንጂ አትሆንም መስዬ ለምን መብቷ ነው ይሄ መብቷ ነው ቻኮ አቃላት ቤት ቀይራ የመስራት መብት አላት ለምን ገና ወር 15 ቀኗ ይሄ ኩርት ብላ ቢቃማ ተሰርቶላት ውጭ ወጣ የምትሰራበት እድል ነው የሷ እንጂ ወደ ሀገር የምትሄድበት አይደለም ለዚህ ነው ፖሊስ እጅ መግባት የለባትም የምለው ፖሊስ እጅ ከገባች ምንድነው የሚያደርጉባት በላቅ ለሁሩብ ነው የሚያረጉባት አይሽ ጠፍታለች ብለው ሪፖርት ካረጉባት አይሆንም ስለዚህ መንግስት ሄዶ እችሊ ከዛ ቦታ ላይ አውጥቶ ወደ ሌላ ሰው ቤት እንድትሄድ እድሉ ለምን ይበላሽባታል እንዴ ምን ያሁን እንዴት ብላ እንደምትበላ እንደምትጠጣ አላቅም ምን እጀደንዝዟል አዚዛ እናንተ ይሄንን ስራ ስሩ አዚዛና ሙዬ እባካችሁ በተቻላችሁ መጠን እባካችሁ ይሄንን ስራ
ስሩ፣ አግዟት፣ በቃ አግዟትና ኤጀንሲውን አስይዛለሁ። ዝም ካሉ እኔ አዲስ አበባ ኤጀንሲውን እናስይዛለን። ይሄን ቪዲዮ እንልካለን ለሰው እኔ ልካለሁ፣ አሁን ራሱ ልካለሁ። ግን እነዚህ ጠብቂ እያሉኝ ነው። አየሽ፣ እነዚህ ጠብቁ እያሉ እነሱን ረግጬ የሚሄዱ ይከብዳል። ካልሆነ ይሄንን አይቼ ዝም አልልም፣ እኔ ዝም አልልም በፍጹም። አሁን ለእናንተ በየቦታው አቅጠናችሁ ስትመጡ በየቦታው እያስረዳን እንዋል። መፍትሄ ፈልገን ወደ መፍትሄ ሂደን ልጅቷ የምታግዝ በየቦታው እየመጣችሁ እየዞራችሁ ገብሬ ቤት፣ ተሰማ ቡልቻ ቤት፣ ጫልቱ ቤት እያላችሁ ወዳችሁ መታችሁ እየመጣችሁ ምንድን ነው አጨጭቅኝ፣ ሂጂ ሌላ ቦታ የተቆረጠ ካለ ስሚ። እኔ የምፈልገው መፍትሄ ለመፍትሄ ነው፣ ሰው ለማዳን ነው። 100 ጊዜ አዙዬ እዚህ ያለው ሪያድ ያለውን ኤጀንሲ አሁን እኮ ዳይሬክት እነሱ ጋር ሄዶ ራሱ እኮ ማግኘት ይቻላል። አይቻልም? እኛ አይደለም ታዳሙ እኔ ጅዳ ላለው አስተላለፍኩኝ። የጅዳዎቹ ደግሞ ቪዲዮውን ሲያዩ ደንግጠው ቀጥታ ልጅቷ የት ነው ያለችው አሉ። ለሪያድ ኤምባሲ አስተላለፉ። ሪያድ ኤምባሲ በፓስፖርቷ ኤጀንሲዋን ያገኛል፣ ከፊሏን ያገኛል። ኤጀንሲውን ይዞ ነው መሄድ አለበት። የልጅቱ ድል መበላሸት የለበትም። ኤጀንሲው መያዝ አለበት። የጅዳውን እኮ ነው የምልሽ። ኤጀንሲውን የጅዳው ኤጀንሲ ነው የሚያዋጣት። ልጅቱ ስትወጣ ካለ በላቅ ትወጣለች። አየሽ፣ ልጅቱን ወደ ጥግ ከያዙ በኋላ ከሰዎቹ ጋር ደግሞ ክሳቸውን ይቀጥላሉ። ለምን? ኃይለኛ ማስረጃ ነው። በሳዑዲ አረቢያ ሕግ ይሄ ነገር በጣም እንጂ አሳልፌያለሁ። ይሄንን ኬዝ በሆነች ልጅ ላይ በምሰራ ሰዓት አሳልፌ ካሳ ሁሉ ተከፍላለች። ይቃማም ተስፋ እየሰራች ነው። ስለዚህ የልጅቱ ምድል እንዳይበላሽ በህግ ሲሆን ነው ጥሩ። ገብቶሻል? አሁን ውጪ ጥፊ ብንላት ሴትዮ ኖ መጥፋትማ የለባትም። አይ መጥፋትማ የለባትም። እኔ አንድ ጥያቄ ሶል አንድ ቀንሰው እኔ ጥያቄ አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ ተመልካቾቼ ዛሬም እንግዲህ በሳዑዲ አረቢያ ለመስማትም ለማውራትም ለጆሮም የሚቀፍ ተግባር ሰራተኛና አሰሪ ማለት ነው። እቺ ስደተኛ እህታችን ወደ ሳዑዲ አረቢያ ከመጣች በኮንትራት ገና 1 ወር ከ15 ቀኗ ነው። የገባችበት ቤት ግን እስከዛሬ ካየናቸውም ከሰማናቸውም በጣም ለየት ያለ የሚቀፍና የሚዘገነን ቤት ውስጥ ነው የገባችው ማለት ነው። እሱ ምንድነው? ያው እንግዲህ እንደሰማችሁት እኔ እነሱ ያወሩትን ብዙውን ቆርጫዋለሁኝና ሴትዮዋ አሰሪዋ ማለት ነው ሰራተኛይቱን እቺኛ ኢትዮጵያውያን ሰራተኛይቱን ልክ እንደ ባል አድርገኝ ትላታለች። ያው እንደ ባልና ሚስት ማለት ነው። ገብቷችኋል የምላችሁ? አስተግፍሩላህ ለአዚም ልክ እንደ ባልና ሚስት እንሆን ትልና ታስቸግራታለች ማለት ነው። ልጅቱ ደግሞ እንዲህ ስትላት በቢላዋ እያስፈራራች እገልሻለሁ፣ ዘለዝልሻለሁ እያለች ታስፈራራታለች ማለት ነው። በዚህ ሰዓት ይቺ ስደተኛ አንዲት ጓደኛዋን ስታማከራት ቪዲዮ ቀርጬ ትላታለች። ይችን ሴትዮ እንደዚህ ይሄንን የሚዘገን ነገር በምታደርግበት ሰዓት ቪዲዮ ተቀርጻታለች። እምቢ ስትላት ደግሞ ስታስፈራራት ሪካርድ የተቀረጸና ለታዋቂ ቲክቶከሮች ለነዚዛ ለነሳሪ ትልካለች ማለት ነው። እና እነሱ ደግሞ ሲያዩት ቪዲዮ በጣም የሚቀፍና እነሞኒት እነሳሪ በጣም የሚቀፍና የሚዘገንን ቪዲዮ ነው ያዩት ማለት ነው። እና ልጅቱ እንግዲህ አሁን ላይ ያለችው ከዛው ከቤት ነው። የት ነው ያለችው? ሳዑዲ አረቢያ። ሳዑዲ አረቢያ ብትሞቱ ራሱ አስክሬናችሁ አይገኝም። ይቺ ልጅ እዛ ቤት ሳትወጣ የሴትዮዋንም ስልክ ሰጥታለች ለነዚህ ሰዎች። የሷም ስልክ አላቸው። ሰዎቹ ይቀጠቅጣሉ ለዚች ላሰሪዋ ለሴትዮዋ ማለት ነው። ለሷም ይደውላሉ። እና ይቺ ልጅ ከዛ ቤት ሳትወጣ ይህንን መረጃ ይዘን ለፖሊስ ብንጠቁም ሁለታቸውም በእርግጠኝነት ይገደላሉ። የሳዑዲ ሕግ ታውቃላችሁ፣ ዝሙተኛ ሰው በድንጋይ ተቀጥቅጦ ነው እንዲገደል። ደግሞ እንደዚህ ዘግናኝ ስራ ዘግናኝ የሚቀፍ ማለት ነው። እና ይህንን መረጃ ይህንን ቪዲዮ ይህንን ሪካርድ ለፖሊስ ወይንም ለህግ አካላት ቢያሳዩ ልጅቱ ሁለት አይነት ወንጀል ነው የሰራችው ማለት ነው። አንደኛ ከሴትዮዋ ጋር የሰራችው ነገር አለ፣ ያው ተገደም ቢሆን። ሁለተኛ ደግሞ ያላግባብ እንደዚህ አይነት ነገር ቪዲዮ በመቀረጿ ሁለት ቅጣት ያስቀጣታል ማለት ነው። እና በጣም ከባድ ውጥንቅጥ ውስጥ ነው የገባችው ይች ልጅ። እስካሁን ድረስ እዛ ቤት ናት፣ አልወጣችም ማለት ነው። የሚገርመው እና አንዳንድ ጊዜ ሳውዲ አረቢያ ላይ ወላሂ በጣም ያስፈራል። የሌላ ሀገራት አሁን ዱባይ ብትሆን እስከዛሬ ሄደው መንጥቀው ያወጧት ነበረ። ወዲያ ቢባል ምንም መፍትሄ የለም፣ ከወሬ ያልዘለለ ነገር ነው ማለት ነው። እና
የሳውዲ ህግ ደግሞ ታውቃላችሁ በጣም ከባድ ነው። እንደዚህ አይነት ነገር ይቅርና ሲጀምር በጣም ህጉ ከባድ ስለሆነ ይች ልጅ ህይወቷን አንገቷ እስከመቀላት ደረጃዋ ሊያደርሳት ይችላል ነው እያሉት ያሉት ሳውዲ እንደዚህ ጠበቃ ምናምን ስለ ህግ ነገር ጠለቅ ብለው የሚያውቁ ሰዎች ማለት ነውና በጣም ነው የሚያስፈራው በአሁኑ ሰዓት ዘመናችን ማለት ነውና ሳውዲ ላይ ሰሞኑን በጣም የሚቀፍ ነገር ነው እየሰማንና እያየን ያለነው። ወላሂ ላዚም አላህ እንዲሁ ከእንደዚህ አይነት ጉድ ይጠብቃችሁ ይጠብቀን። ይች ልጅ እንግዲህ ዛሬ ደግሞ ምን ላይ እንደምትደርስ አይታወቅም። ትውጣም ሴትዮዋም ተወቅባት። ምክንያቱም ብዙ ስልክ